እሺ ውድ ተማሪዎች the last subtopic 2.3 introduction to what integration or integral calculus the second branch of calculus ነው ዴሪቬቲቭ ምንድን ነበር የሚነግረን rate of change እንዳትረሱ rate of change or slope or ደግሞ gradient integration የሚነግረን ደግሞ ስለ area ነው area under the curve ከarea ቀጥሎም ቮሊዩምም ይሰራል እናንተ መጽሐፍ ላይ ቮሊዩም የለም area ማለት ደግሞ ወይም integration ማለት ደግሞ accumulating quantities ማለት ነው accumulating quantities area under the graph ለምሳሌ ከዚህ እስከዚህ ወስዳችሁ what is this area ትባላለች የዚህ area ሼፑ አሁን ሬክታንግልም አይደለም ትራያንግል ኖን ሼፕ አይደለም ስለዚህ ታንክስ ቱ ኢንቴግሬሽን we can know the exact area በቃ የኢንቴግሬሽን ዋና ጥቅሙ ምንድነው ኤሪያ መፈለግ ማለት accumulating ማለት ነው ሲምቦሉ እንደዚህ ነው እንደዚህ ማድረግ ማለት we are accumulating quantities ማለት ነው ሌላ approximate ለማድረግ ኤሪያ approximate የሚደረገው ሪማን ሳም ይባላል ኤግዛክት ኤሪያ ለመፈለግ ግን ኢንቴግሬሽን ነው ስለዚህ ሪማን የሚባል ሳይንቲስት ምን አደረገ ሼፑን አሳያችኋለሁ ቀጥዬ አንድ ኤሪያ በሬክታንግሎች ምን ማድረግ ይቻላል አፕሮክሲሜት ማድረግ ይቻላል አለ ከዛስ ኢንቴግሬሽን ኢንቴግራል ካልኩለስ ዲቨሎፕ ያደረጉ ሳይንቲስቶች ደግሞ ከሪማን ሰም ቀጥለን ኤግዛክት ኤሪያን በኢንቴግሬሽን ማወቅ ይቻላል አሉ ፊዚክስ ላይ ኢኮኖሚክስ ላይ አፕሊኬሽኑ እንደ ዴሪቬቲቭ ሚን ኤሪያ ላይ አለ አያችሁ አሁን እዚህ ስለ ኤሪያ ነው ኢንቴግሬሽን የሚያወራው ስለ ኤሪያ ነው አልኳችሁ ይሄ ፋንክሽን እንደዚህ አይነት ፋንክሽን ቢኖረን ነው አያችሁ ይሄ ፋንክሽን እንደዚህ አይነት አሁን what is this area under እስከዚህ ከ0 እስከ x3 ለምሳሌ ይሄ ሼፕ በመናውቀው ቤዝ ታይምስ ሃይት ምናምን ብለን ማወቅ አንችልም ስለዚህ ኢንቴግሬሽን ዲቨሎፕ ከመደረጉ በፊት እነ ሬማን ምንድነው ያደረጉት ሬክታንግሎች ተጠቀሙ በሬክታንግል because ሬክታንግል ኤሪያ ይታወቃል ቤዝ ታይምስ ሃይት ነው አይደል ሬክታንግል ቤዝ እና ይሄ ሃይት ካለው እንደዚህ ስለዚህ 1 2 3 4 ሬክታንግል ተጠቀመ ኢኳል ነው የዚህ ሼፕ ግን እነዚህ ይሄው ኤክሰስ ኤሪያ አሉ እሺ 10 ትራያንግል አረጋቸው 10 ሬክታንግል ማለት ነው አያችሁ አሁን ደግሞ እነዚህ ኤክሰሶች በጣም ቀነሱ በጣም አፕሮክሲሜት ያደርግነው 20 ሲሆንስ በጣም አፕሮክሲሜት ተደርጓል አያችሁ ማአት ሬክታንግል ኢን ቢሊየንስ ሚሊየንስ ትሪሊየንስ ብንጠቀም ደግሞ አፕሮክሲሜት ማድረግ ቀርቶ እስከ ኤግዛክት መሄድ እንችላለን as the number of rectangles goes to infinity ማለት ነው ያኔ ምን ይሆናል ኢንቴግሬሽን ይሆናል ሪማን ሰማችን ኢንቴግሬሽን ብለን እንጠራዋለን ማለት ነው ይሄው ኢንቴግሬሽን ማለት between two points if this point is a and this point is b integrating ይሄ ኢንቴግራል ሳይን ይባላል integrating this function with respect to x from a to b እንዴት ብላችሁ ነው የምታነቡት ይሄ the integration of f of x with respect to x from a to b is the approximation of Riemann sum እቺ ሰሜሽን ሲምቦል ናት ሲግማ ሪማን ማለት ደግሞ እነዚህ እያንዳንዱ ሬክታንግል change of x ነው width height ደግሞ function value width times length times width ምትሉት ወይም ደግሞ length height this one is rectangle base times height as the number of ሳይዳችን ምን ይሆናል ወይም ደግሞ same thing እንደዚህ ማድረግም ይቻላል change x አችን በጣም ስናጠባት በጣም ዜሮ ስትሆን ምን ሬክታንግል እንጠቀማለን infinite ሪማን ሳም እንዴት ነበር የሚሰራው መሰላችሁ ይሄ ኤሪያ ነው ለምሳሌ ይሄ ኤሪያ አፕሮክሲሜት ለማድረግ ምን ይጠቀማል አልኳችሁ ሬክታንግሎች ይሄው አፕሮክሲሜት ተደርጓል ግን አፕሮክሲሜት ነው እንጂ ኤግዛክት አይደለም ስለዚህ ዲቫይድ ታደርጋላችሁ ኢንተርቫላችሁ ከኤስ ከቢ አለ አይደለ ሳብ ኢንተርቫሎች አሉ እነዛ ሳብ ኢንተርቫል በኤን ሬክታንግሎች ሲከፈሉ ምን ይሆናል ይሄ width of እያንዳንዱ ሬክታንግል width of ሬክታንግል ትሆናለች እቺ እነዚህ change of x ናት እያንዳንዱ ሬክታንግል ከዛ height ደግሞ ፋንክሽን ቫልዩ ነው ቅድም እንዳያችሁ አፕሮክሲሜት የምታደርጉት ደግሞ summation of heighታችን f of x i ነው widthአችን ደግሞ f of x ነው change of x ነው ይሄን አፕሮክሲሜት ያደርግልናል definite integral ምን ማለት ነው ካላችሁ ቀድም definite ማለት limit of integration ከተሰጠን ማለት ነው ይሄ ማለት definite integral ይባላል limit ካልተሰጠ ደግሞ እንደዚህ ምንድነው ልዩነቱ እነዚህ ሁለቱ አያችሁ ሁለቱም ኢንቴግሬሽን ናቸው አንዱ limit of integration ተሰጥቷል እነዚህ ከኤ ጀምራችሁ እስከ ቢ ኢንተግሬት አድርጉት ማለት ነው ይሄ definite ይባላል ይሄ ደግሞ indefinite integral አናውቀውም limit of integration ጀነራል ነው ማለት ከዚህ ሲወጣ ሁሉ ጊዜ ፕላስ ኮንስታንት ነምበር ብለን እንጽፋለን እዚህ ላይ ኮንስታንት ነምበሩ ይጠፋል definite integral ቢነግረን ምንድነው approximate area ነው ወይስ exact area ማንኛውም ሼፕ ይሁን ማናውቀው ፎርሙላውን area times base ብለን ለንሰራው ማንችለው ነገር ኤሪያው ይነግረናል ኢንቴግሬሽን above x axis ከሆነ ሼፑ ፖዚቲቭ ይመጣል ፖዚቲቭ ኤሪያ ኢንተግሬት አድርጋችሁ ፖዚቲቭ ከመጣ it is above ማለት ነው ቢለው ከመጣ ደግሞ ኔጌቲቭ
ሳምዋት አንዳንዱ ኤሪያ እንደዚህ ከሆነስ የተወሰነ ኤሪያ ፖዚቲቭ የተወሰነ ኤሪያ ኔጌቲቭ ከሆነ ደግሞ የሁለቱንም ዲፈረንስ ነው የሚነግራችሁ ማለት ነው። ኤሪያ ፈልጉ ስትባሉ ሳይኑ ማወቅ ግዴታ ነው። ካልሆነ ዝም ብላችሁ ዘ ሆል ኢንተርቫል ኢንተግሬት ካደረጋችሁ ኤግዛክት ኤሪያ ማወቅ አትችሉም። አንቲ ዲፈረንሺዬሽን የሚል ቃል ለኢንተግሬሽን የተሰጠ ስም ነው። ኢንተግሬሽን ኢዝ አንቲ ዲፈረንሺዬሽን ዘ ሪቨርስ ፕሮሰስ ነው። ከሆነ ፋንክሽን አንድ ፋንክሽን ተሰጥቶ ነበረ ስሞል ኤፍ እንበለውና ከዛ ካፒታል ኤፍ እንበለው ይሄኛው ደግሞ ደሪቬት ማድረግ ከሆነ ፋንክሽን ሬት ኦፍ ቼንጅ ስናገኝ ደሪቬት እናደርጋለን ወይም ደግሞ ዲፈረንሺዬሽን እንለዋለን። ዘ ሪቨርስ ፕሮሰስ ስንመጣስ ኢንተግሬት እናደርጋለን። ኢንተግሬቲንግ ኤፍ ኦፍ ኤክስ ዶት ዊዝ ሪስፔክት ኤክስ ምን ይሰጣቸዋል? ኤፍ ኦፍ ኤክስ። ምን ማለት መሰላቸው? ይሄኛው የሆነ ፋንክሽን ተሰጥቶን የእሱ ደሪቬቲቭ መፈለግ ዲፈረንሺዬሽን እንላለን። አነውኑ እዚህ ጋር ሲሆን አፕሊኬሽን ኦፍ ኢንተግሬሽን ስንገባ እናየዋለን። ፋንክሽን ተሰጥቶን የእሱ ደሪቬቲቭ ስንፈልግ ዲፈረንሺዬሽን፣ ከዚህ ተነስተን ወደ ኋላ ስንሰጥስ ሬት ኦፍ ቼንጅ ተሰጥቶን ወይም ዲፈረንሻል ፓርቱ ደሪቬቲቭ ፓርቱ ተሰጥቶን ኦሪጂናል ፋንክሽን ስንፈልግ ደግሞ ኢንተግሬሽን ይባላል። ኢንተግሬሽን ወይም ደግሞ አንቲ ዲፈረንሺዬሽን ኦፖዚት ሪቨርስ ፕሮሰስ ነው፣ ሪቨርስ አክሽን ነው የሚሰሩት። ኢንተግሬሽን ኦፍ ልክ ደሪቬሽን ኦፍ ፓወር ሩል ጽፈናል አይደለ? ኢንተግሬሽን ኦፍ ፓወርስ ምን እናድርገው? ዘ ኢንተግሬሽን ኦፍ ኤኒ ኤክስ ሬዝድ ኤን ከተባላችሁ ምንድን ነው የምታደርጉት? ምን ማሰብ መሰላችሁ? ኢንተግሬሽን ዘ ሪቨርስ ፕሮሰስ ነው አላልኳችሁም? ኤክስ ሬዝድ ኤን የሚሰጠን ደሪቬት ሲደረግ አንድ ፋንክሽን ማን ነው ብሎ ማሰብ ነው። ኢንተግሬሽን ስንሰራ ሁሌ ደሪቬሽን እናስባለን። ቢካዝ ይሄ የማን ደሪቬት ነው ብሎ ማሰብ ነው። ይሄ የማን ደሪቬት መሰላችሁ? የዚህ ነው። ግን ኤን ፕላስ ዋን እንድትጠፋ የዚህች ናት። የዚህ ብቻ አይደለም ፕላስ ኮንስታንት ማለት። ስለዚህ የዚህ ኢንቴግሬሽን ይሄኛው እንደሆነ ቼክ የምታደርጉት መቼ ነው? ደሪቬት በማድረግ። እስኪ ይሄን ደሪቬት አድርጉት። ምን ማለት መሰላችሁ? ይሄኛው ደሪቬት ስታደርጉት የሚሰጣችሁ ማን መሆን አለበት? ኤክስ ሬዝድ ኤን። ቼክ አድርጉት። የዚህ ደሪቬሽን ምንድነው? ኤን ፕላስ ዋን ይመጣል አስ ኮኤፊሺየንት፣ ከዛ በአንድ ይቀንሳል ፓወሩ ኤን ይሆናል። እቺ ኮንስታንት ናት አይደለ? ይሄው ሲጠፋ ወደ ነበርንበት መጣን። ስለዚህ ፓወር ሩል ለኢንቴግሬሽን እና ለደሪቬሽን በደንብ ያዙት። እዚህ ጋር ፓወር ጨምረን ኦቨር እናደርጋለን። ያኔ ደሪቬሽን ላይ ደግሞ ፓወር ዋት ትመጣለች፣ እቺ ደግሞ በአንድ ትቀንሳለች አይደለ? እነዚህን ሪሌት አድርጋችሁ ያዙት። ኢንቴግሬሽን ሩሎች ሌላስ? ኢንቴግሬሽን ሩል ማለት ሳሜሽን ላይ ደሪቬሽን ላይ ያየናቸው ኤፍ ታይምስ ጂ ሁለት ፋንክሽን አሉ። እነዚህ ኢንቴግሬት ደሪቬት ማድረግ ምንድን ነበረ ፎርሙላ አስታውሱት። ኤፍ ፕላስ ነው እንደዚህ ነበረ። አሁንስ ኢንቴግሬት ማድረግ ኢንቴግሬሽን ኦፍ ኤፍ ታይምስ ጂ ብላችሁ መስራት ትችላላችሁ። የዚህ ኢንቴግሬሽን የዚህ እናንተ መጽሐፍ ላይ የለም። አይ ቲንክ የድሮ ካሪክለም ላይ ነበረ። አሁን ዩኒቨርሲቲ ስትገቡ ትማራላችሁ ብለው ነው እንደዚህ በምትሰሩት ቼይን ሩል በሌላ እንትኖች አሉ። ፕሮዳክት ከሆነ እንደዚህ ልትሰሩ ወይም እንደ የኢንቴግሬሽን ኦፍ ኤፍ ፕላስ ኢንቴግሬሽን ኦፍ ጂ ብላችሁ ልትሰሩ ሁላ አትችሉ። ሳብስቲቱሽን ሜተድ፣ ባይ ፓርትስ ሜተድ፣ ኢንቴግሬሽን ባይ ፓርት የሚባል ልማት ሜተድ አለ። ለእናንተ ይሄ አይሆንም ማለት ነው። ስለዚህ አትጨነቁ። የምታደርጉት ምንድነው? ምን ሩል አስታውሱ። ምን ማለት ነው? ለፓወር ፋንክሽን የተጠቀመችው አትቀድም አለች አይደል? እሷ አንድ ሁለተኛ እሷ እንደ አንድ ሩል ጻፏት መጻፋችሁ ላይ ያለ ኮንስታንት ካለ ዘ ኢንቴግሬሽን ኦፍ ኮንስታንት ታይምስ ፋንክሽን ማለት ኮንስታንቱ ይወጣል። ከዛ ዘ ኢንቴግሬሽን ኦፍ ፋንክሽን ዊዝ ሪስፔክት ቱ ዲኤክስ ከሆነ በቃ እንደዚህ። ይሄ እንድታውቁ ነው። ሌላስ ምን እንበል? ኮንስታንት ካለ ይወጣል። ፕሮዳክት ሩል ለእናንተ አይሆንም። አሁን ሌላ ምን አለ? በቃ የተቀሩትን ምንም ሌላ ሩሎች አልተቀመጡም ለእናንተ። ፋንዳሜንታል ቴርም ኦፍ ካልኩለስ የሚላችሁ ምንድን ነው? ፋንዳሜንታል ቴርም አሁን እንደደገምነው ነው። የሆነ ፋንክሽን አለ፣ አንድ ኢንተርቫል ወስደን እንደዚህ this is the area under the curve, this is the function። ኤሪያችን ደሪቬት ስናደርገው ምን ይሰጠናል ነው የሚላችሁ? ምንድን ነው የሚሰጠን? ኤፍ ነው የሚሰጠን። ኤፍ ኦፍ ኤክስ ነው የሚሰጠን። ወይም ደግሞ ዘ ኢንቴግሬሽን ኦፍ ኤፍ ኦፍ ኤክስ ምን ይሰጣል ማለት ነው? ኤሪያ። እነዚህ ኢኳል ናቸው። እስከ እነዚህ ስቴትመንት ኢኳል ከሆነ ቼክ እናድርግ። ኢንቴግሬሽን እና ደሪቬሽን ሪቨርስ ፕሮሰስ ነው አለ። ኤሪያ ኢንቴግሬት ስናደርገው ኤፍ ይሰጣል። ስለዚህ ወደ ኋላ ኢንቴግሬት እናደርግ፣ ከዚህ ወደዚህ ደግሞ ኢንቴግሬት ማድረግ አለብን ማለት። ከዚህ ወደዚህ ኢንቴግሬት ካደረግን ከዚህ ወደዚህ ደግሞ ከዚህ ወደዚህ ምን እያደረግን ነው? ደሪቬት። ስለዚህ ዘ ሆል ከዚህ ስንመለስ እንደዚህ ደግሞ ምን ማድረግ አለብን? ኢንቴግሬሽን። ስለዚህ ኤፍ ኢንቴግሬት ሲደረግ ኤ ነው። ኤ ደሪቬቲቭ አላልኩም። ኤ በደንብ ይዩት።
ስለዚህ ኤሪያ እና የሆነ ፋንክሽን አሉ ሁለት። ይሄን ደሪቬት አድርጋችሁ ይሄ የሚሰጣችሁ ከሆነ ዘ ሪቨርስ ስትመጡ ምን ማለት ነው? ኤፍ ኢንተግሬት አድርጋችሁ ደግሞ ኤ ነው የሚሰጣችሁ ማለት ነው። ኤ ደሪቬቲቭ አይደለም ኤ። አሁን ኤግዛምፕሎች እንስራ። ሪል ኤግዛምፕል እንደዚህ ለምሳሌ ኢንቴግሬሽን ውስጥ ከሚያጋጥማችሁ አሁን ይሄ በኢንቴግሬሽን ነው የሚሰራ፣ በዴሪቬሽንም እያየን እንሄዳለን። ቢኮዝ ፕሮብሌሙ በኢንቴግሬሽን ስሩት በዴሪቬሽን ስሩት አይልም አይደለ? የሆነች መኪና አለች እንበል። ዲስታንሷ ወይም ፖዚሽኗ እንደዚህ ተሰጠ። ዲስታንስ አት ኤኒ ታይም ኢዝ 5 ታይምስ ቲ ስኩዌር እዚች ጋር ነበረች። ከዛ ከተወሰነ ደቂቃ ስናያት በዚህ ፋንክሽን ነው ሙቭ የምታደርገው። አት ታይም 3 ያላት ምን ፈልግ ነው የሚል ስፒድ። ፖዚሽን እና ስፒድ ምንድነው ሪሌሽናቸው? ፖዚሽን ኤንድ ስፒድ። ስፒድ ቪ ብንለው ኢዝ ኢኳል ቱ በፊዚክስ ምንድን ነበር የምንለው? ኤስ ኦቨር ታይም እንላለን አይደለ? ማትስ ሲሆን ዲ እንላለን። ዲ ኦፍ ኤስ ባይ ዲቲ ሬት ኦፍ ቼንጅ ኦፍ ዲስታንስ ፐር ታይም ማለት ናት እች። ስለዚህ ኤስ ነው ይሄ አይደለ? በታይም ደሪቬት አድርጉት። ይሄኛው ቀላል ነው። ግን ደሪቬት አሁን ቆይ ደሪቬት አናደርግና እንደዚህ እናድርግ። አሁን የሰጠን ስፒድ ፈልጉ ነው። እኔ የፈለግኩት ጥያቄው ከኢንቴግሬሽን ነው ወይስ ከደሪቬሽን ነው እንድታውቁት ነው። ምንድን ነበር ያደረግነው? ቪ ለማግኘት ቪ እና ኤስ እና ቪ እንደዚህ እናደርግና ሪሌሽኑ ከኤስ ወደ ቪ ለመሄድ ምን እናደርጋለን? ደሪቬት። ከቪ ወደ ዲስታንስ ለመምጣት ደግሞ ኢንቴግሬት እናደርጋለን። ስለዚህ ቀጥታ ነው። ይሄ አሁን ኢንቴግሬሽን አይደለም ደሪቬቲቭ ነው ራሱ። ቢኮዝ ቪ ለማግኘት ዲኤስ ነው። ይሄ ደሪቬት አድርጉት ስንት ይሆናል? 10 ቲ አይደለ? ቪ አስ ፋንክሽን ኦፍ ታይም ዊ ካን ኢቫሉዌት አት ኤኒ ታይም ማለት ነው ይሄኛው። ቢኮዝ ዲስታንስ ከተሰጠ በታይም ደሪቬት ስናደርገው ምን ይሆናል? ስፒድ አት ታይም 3 ለምሳሌ ቪ አስ ፋንክሽን ኦፍ ታይም ነው ይሄኛው። ቪ አት 3 ማለት 10 ታይምስ 3 ስንት ይሆናል ማለት ነው? 30። ዩኒቶቹ ማየት ነው። ዩኒት የለም በሜትር ነው እንበል። ይሄ ዩኒት ይሰጣችኋል። ሜትር ፐር ሜትር በቃ። ስለዚህ ሜትር እና ሰከንድ የሚሉ ሜንሽን ስለተደረጉ ሜትር ፐር ሰከንድ ነው ማለት ነው። ስለዚህ 3 ሰከንድ ላይ ምን ያለው ማለት ነው? ስፒዱ 3 ስንት ሆነ? 30 ሜትር ፐር ሰከንድ። ስለዚህ ኢንቴግሬሽን አይደለም። ሁለቱም መለየት ስላለብን ነው ይሄ ቅድም ያመጣል። አሁን ኢንቴግሬሽን ቀጥታ ይሄ እንኳን ሲምቦሉ ስላለ ምንም ፕሮብሌምም አይደለም። ኢንቴግሬት አድርጉት ማለት ምንድን ነው? ፓወር ሩል አሁን አስታውሱት። ፓወር ሩል የኢንቴግሬሽን እንጂ የደሪቬሽን አይደለም። ኢንቴግሬት ስናደርግ ፓወራችን በአንድ ይጨምራል። ከዛ ኦቨር ያቺ ፓወር ኤክስ የለም እዚህ። በዚህ ፎርሙላ መሰረት እንስራው። 4 ኮንስታንት ነው 4 ከ3 በአንድ እንጨምረው ፓወሩ 3 ሲደመር 1 ማለት ነው። ኦቨር 3 ሲደመር 1 ፓወሩ ጨመርኩት ፕላስ አለ። ከዛ 2 ኮንስታንት ነው ፓወር 1 ናት አይደለች? በ1 ጨምሩት ፓወሩ። ከዛ ግን ኦቨር 2 ታደርጋላችሁ። ከዛ ስንት ይሆናል? ይሄ 4 ነው አይደለ? አንድ ላይ 4 ስለሆነ 4 በ4 ከዛ ኤክስ ሬይዝድ 4 ፕላስ ኤክስ ሬይዝድ 2 ፋይናል አንሰራችሁ በቃ ይሄ ነው። ግን ሊሚት ስለሌለ ፕላስ ኮንስታንት እንላለን። ፕላስ ኮንስታንት ሲ ምትል ኮንስታንት ኦፍ ኢንቴግሬሽን ትባላለች። ለምን ያስፈልጋል መሰላችሁ? ቢኮዝ ቼክ አድርጉት። ደሪቬት ስታደርጉት ወደዚህ ትመለሳላችሁ አይደለ? ኮንስታንቱ ግን ለውጥ አያመጣም። ፋሚሊ ኦፍ ምን ይባላሉ እነዚህ? ፋሚሊ ኦፍ ኢንቴግራልስ ይባላሉ እነዚህ። የሁሉንም ፕላስ ሲ ቁጥር ነው 4 5 ማንኛውም ኔጌቲቭም ፖዚቲቭም ሊሆን ይችላል። ኮንስታንት ኦፍ ኢንቴግሬሽን ትባላለች። አሁን ኤሪያ ለመፈለግ ነው ጥቅሙ ታብለናል። ሼድ አድርጎ ኤሪያ ፈልጉ ይላቸዋል። በሁለት ሜትድ እንስራው። ኢን ኦርደር ቱ አፕሪሺየት ኢንቴግሬሽን አፕሊኬሽን መጀመሪያ በምናውቀው ኢንቴግሬሽን ያልተማረ ሰው እንዴት ነው ሊሰራው የሚችል? ይሄ እንደዚህ እንቁረጠውና ሁለት ኤሪያ አለን። ኤሪያ 1 ኤሪያ 2 አይደለ? አዎ አንዱ ኤሪያ ሬክታንግል ነው፣ አንዱ ደግሞ ትራያንግል ነው። እነዚህ ምንድናቸው ቫልዩ? ሁለት ላይ ስንት ነው ቫልዩ? ይሄ 3 ሲባዛ 2 6 3 ሲባዛ 8 24 በፋንክሽን ይሄኛው ተሰጥቷቸዋል። 3 ታይምስ ነው 3 ታይምስ 2 እና 3 ታይምስ ኤሪያ 1 እስከስሩ ኤሪያ 1 ምን አይነት ነው? ትራያንግል አይደለ? 1/2 ኦፍ ቤዙ ስንት ነው? ከዚህ እስከዚህ ማለት ነው። ከዚች እስከዚህ ስንት ነው? 8 ነው። 8 አይደለም ማቀናነስ ነው። 8 ሲቀነስ 2 ይሄ ሌንግዝ ማለት ምክንያቱም ከዚህ እስከዚህ 2 ነው። ከዛ 8 ነው 6 ሄይቱ ስንት ነው? ሄይቱ ደግሞ ከዚህ እስከዚህ እቺ ስንት ናት? 24 አይደለም 24 ሲቀነስ 6 24 ሲቀነስ ስንት ነው? 18 በሁለት 1 በሁለት ስንት 9 9 እና 6 54 ኤሪያ 2 እስከ እንስራ። ኤሪያ 2 ምንድነው? ኤሪያ 2 ሬክታንግል ስንት በስንት እቺ ስንት ናት? ዲስታንሷ ብለናል 6 እቺም 6 ናት። እንዳጋጣሚ እዚህ ጋር መጣችሁ ብታነቡት 6 በ6 የሆነ ስኩዌር ነው። አክቹአሊ 6 በ6 ኢዝ 36 እስከ ደምሯቸው ኤሪያ ቶታል ኤሪያ ሼድ የተደረገው 54 ሲደመር
36 ሁለቱንም ደምረን ቶታል ኤሪያ ይሆናል ማለት ነው 36 10 አንድ አለኝ 90 ምን ያው ዩኒቱ ሜትር ስኩዌር ሴንቲሜትር ስኩዌር እስኪ በኢንቴግሬሽን እንስራው ኤሪያ አንደር ኢንቴግሬሽን ማለት ኤሪያ አንደር ዘ ከርቭ ነው የሚሰጣችሁ ኤሪያ አንደር ዘ ከርቭ ከርቭ እንደዚህ ያለ አንደር ዘ ከርቭ ግን ቢትዊን ዋት ቢትዊን 2 ኤንድ 8 ማለት ነው ሊሚት ተደርጓል 8 ሊሚት ኦፍ ኢንቴግሬሽን ምንላችሁ እነዚህ ነው ዘ ኢንቴግሬሽን ኦፍ ፋንክሽናችን ማን ነው ፋንክሽናችን 3x with respect to x function of x ስለሆነ ከ2 እስከ 8 ነው ኢንቴግሬት የምናደርገው አያችሁ አሁን ይሄን ማወቅ ነው አሁን የሚያስፈልገው because ይሄ አይ ለምን ኢንቴግሬሽን ያስፈልጋል ታዲያ በዚህ አልሰራውም እንዴት ትላላችሁ this is the simplest equation of line አይደለ ግን አሁን እናያለን እንደዚህ አይነት ከሆነስ እንዴት ነው ሼፑ አታውቁትም ስለዚህ ኢንቴግሬሽን ብቻ ነው ሊሰራው የሚችል ይሄ 3 ኮንስታንት ነው ኤክስ ኢንቴግሬት ሲደረግ ምንድነው የሚሆነው እንደዚህ ነው ፓወሩ ጨምረን ኦቨር እናደርጋለን ይሄ ኢቫሉዌት ታደርጋላችሁ እንደዚህ ይሄ ሲምቦል ማወቅ አለባችሁ ኢቫሉዌቲንግ ፍሮም 2 አፕ ቱ 8 ማለት ነው መጀመሪያ ይሄ ሳብስቲት ታደርጋላችሁ ከዛ 2 ከዛ ማቀናነስ ነው 3 ኦቨር 2 ኮንስታንት ነው አይደለ ኤክስ ስኩዌር በኤክስ ስኩዌር ቦታ 8 ታስገባላችሁ 8 ስኩዌር ሲቀነስ ነው ማቀናነስ ነው ከዛ 2 ደግሞ በኤክስ ቦታ ሲገባ ስኩዌር ይሆናል 2 ስኩዌር ስንት ይሆናል ማለት ነው 3 ኦቨር 2 ኢንቱ 8 ስኩዌር ስንት 64 ሲቀነስ 2 ስኩዌር ደግሞ 4 ስንት ይሆናል ማለት ነው 60 እስካሁን በ2 1 በ2 30 3 ጊዜ 30 90 አያችሁ ኢኳል ሼፑ ቀላል ስለሆነ ነው እንጂ ኢንቴግሬሽን ነው የሚነግራችሁ በአንድ ማለት ኢንቴግሬሽን ምን ለዋቅ ይጠቅማል ካላችሁ ምንድነው ኤሪያ አንደር ዘ ከርቭ ሴም ቲንግ አሁን ውሃ ለዚህ እንበል አያችሁ ሊትር ፐር ሚኒት እቺ ዩኒት ኢንቴግሬሽን ናት ወይስ ደሪቬሽን ናት ደሪቬሽን ናት ፐር ሚኒት ሬት መሆኑ ይሄ አሁን በሬት እስከ ቮሊዩም ሬት ስለሆነ ቪ ዶት እንበለው ቪ ዶት ሬት አድርጎ ባይሰጣችሁም ቃሉ ሬት ስላለ ነው ቢሰጥ እንደዚህ አድርጎ አሪፍ ነው ካልሰጠ ቪ ብለን እንቀይረው ቪ ኢዝ 3t ስኩዌር አይደለ አሁን ቪ ተሰጥቶ how much water accumulate ይላል ቃሉ accumulate ማድረግ ደግሞ ኢንቴግሬሽን ነው ከቪ አሁንም የተሰጣችሁ ምን መሰላችሁ ከቪ ዴሪቬቲቭ ወደ ቪ መምጣት ነው ወይስ ከቪ ወደ ቪ ዴሪቬቲቭ ይሄ ነው ማወቅ ያለባችሁ ቪ ሰጥቶ ነው ቪ ዴሪቬቲቭ ያላችሁ ወይስ ቪ ዴሪቬቲቭ ሰጥቶ ቪ ዴሪቬቲቭ ነው የሰጣችሁ ከዚህ ወደዚህ ለመሄድ ምን ተጠቀማላችሁ ኢንቴግሬሽን ይሄ ደግሞ ዴሪቬሽን አሁን ኢንቴግሬሽን ላይ ነን ቪ ዴሪቬቲቭ ማለት በአጻጻፍ ደረጃ ሲጻፍ ዲቪ ባይ ዲቲ ማለት ነው እንደዚህ ከሆነ እስኪ ክሪስ ክሮስ እንደማድረግ አድርጉት ክሪስ ክሮስ ማለት ምን መሰላችሁ እንደዚህ ዝም ብላችሁ እንደዛ ብታደርጉት 3t ስኩዌር ባይ ዲቲ ማለት ነው ከዛ ኢንቴግሬሽን ሲምቦል አስቀምጡ ሁለቱም ላይ አያችሁ ኢንቴግሬት ኢኳል ነበረው ኢንቴግሬት ስናደርጋቸውም ኢኳል ናቸው ማለት ነው ዲቪ ማለት 1 ጻፉ እዚህ 1 አለች እዚህ ማለት ዘ ኢንቴግሬሽን ኦፍ 1 ስንት ነው 1 ማለት x ሬይዝድ 0 አይደለ ኢንቴግሬት ሲደረግ በአንድ ፓወር ይጨምራል ኦቨር 1 x ነው ማለት ነው x ከሆነ v ከሆነ ደግሞ v is equal to 3 ኮንስታንት ነው t ስንት ሆነ ይወጣል 3 ኦቨር 3 በ3 ይጠፋል t is the power of 3 we must evaluate it from what how much water accumulate እናደርጋለን ከ0 እስከ 2 ሳብስቲት ማድረግ እንደቀደሙ በቲ ቦታ 2 ሲገባ 2 ኪዩብ ሲደረግ 8 ነው -0 ያው 8 ብቻ ነው የሚሆን 8 ምን ቮሊዩም አይደለ ዩኒት እዩት ከዛ ከዚህ ነው የምታውቁት ሊትር ፐር ላለው ወይስ አልልም በቃ ሊትር ሬት ነው የቀደም አሁን ግን ቮሊዩም ብቻ ነው 8 ሊትር ምን ማድረግ እንችላለን አኩሙሌት ማድረግ እንችላለን በዚህ በ2 ደቂቃ ውስጥ ማን ነው የነገረን ኢንቴግሬሽን is about what accumulating not rate of change እሺ ወደ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ በቀጣይ ቪዲዮ እስከምንገናኝ ቻው